በትንሹ እስከ 4000 በቀን ውስጥ እያተረፈን መስራት እንችላለን ማለት ነው። በትንሹ መጀመር ለሚያስቡ ሰዎች በጣም የተሻለ አማራጮች ናቸው። ዋናው የሚወስኑ ስራህን ለመጀመር በጀት አነስተኛ በጀት ኖሯቸው አይ እኔ በጀት ስለሌለኝ የሚለውን ነገር ይቀርፍላቸዋል ማለት በትንሹ ጀምሮ እያሳደጉ መሄድ ይችላሉ። ብራንዱ ናሽናል ብራንድ ይባላል። የጀርመን ብራንድ ነው። ከኳሊቲ አንፃር የጀርመን ታውቃቸዋለህ አውሮፓኖች ናቸው። በኳሊቲ ደረጃ አይታሙ። ተቀጥለው ማቴሪያሉን በቃ ስቴንለስ ስቲላቸው ራሱ የተሻሉ ስቴንለስ ስቲሎች ናቸው። ዋስትናችን 1 አመት ዋስትና አለው። እንደነገርኩ ደግሞ ማንኛውም ቴክኒካል ድጋፍ ማንኛውም ነገሮች ማግኘት ይችላሉ። ስፔር ፓርት ደግሞ በፈለጉት ሰዓት ማግኘት ይችላሉ። ከዚህ ጋር 5 ተቃጠቆ ፓትራዎችን እንደ ጊባቦ እንሰጣለን ማለት ነው። ሰላም ጤና ይስጥልን የተወዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገንኛ በጣም ሰላም ነን። እንደሚታወቀው ሚዲያችን የተለያዩ የቢዝነስ ሐሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደናንተ ለማድረስ በቤተል ተገኝተናል። ቤተልም የተገኘ ነው። ካጠገቤ እንደምታዩት ይህንን ጀርመን ሰራሽ ባለ 3 ፓትራ ማሽን ለመቃኘት ነው። ይህንን ማሽንና ሌሎች አብረው የሚሸጡትን ማሽኖች በመያዝ ወደ ራሳችሁ ቢዝነስ መግባት ትችላላችሁ ማለት ነው። ስለዚህ ይህ ማሽን በምን ያህል ብር ይሸጣል፣ ምን አይነት ኳሊቲ ያለው፣ አጠቃቀሙስ እንዴት ነው የሚለው ሙሉ መረጃ ወደናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃና እውነተኛ መረጃን ከቦታው ሆኖ ወደናንተ የሚያደርስላችሁ ሚዲያ ተቀላቀሉ እንላለን። ይሄን በማድረግ እኛንም ማበረታቱን አብራችሁን ቆዩ። ሰላም እህታችን፣ ሰላም እንዴት ነሽ? አለን ይመስገን ነው። እንግዲህ ዛሬ በፕሮግራማችን የተለያዩ ማሽነሪዎችን ያ ማለት እንግዲህ ዳቦ ቤት ለመክፈት ለሚያስቡ ቤተሰቦቻችን ለመጋኘት እናንተ ጋር መተናል። ራስሽን ከማስተዋወቅ ጀምረሽ የምትይዟቸው ማሽኖች ምን አይነት ናቸው የሚለውን ብትነግሪኝ። እሺ፣ ስሜ መዲና ይባላል። በሞደርን ማሽነሪ የሽያጭ ባለሙያ ነኝ። ያመጣናቸው ማሽኖች በቤት ቆጣሪ ሆኑ ማንኛውም ቦታ ላይ መስራት የሚችሉ ግን ደግሞ ዘመናዊ ሆኑ ዘመናዊነትን ቀለል ያለውን ነገር አጣምሮ የያዘ ማሽኖችን ነው ያመጣነው ማለት ነው። በጣም ጥሩ። ምን ማሽኖች ይኖራሉ እናንተ ጋር? አሁን ባለ 3 አለ። ባለ 3 በኖርማል ቆጣሪ የሚሰራ ባለ 3 መጋገሪያ አለ። እንዲሁም ባለ 5 እንደዛው ማግኘት ይችላሉ በቤት ቆጣሪ የሚሰሩ ማለት ነው። እዚህ ጋር ያየን ያለነው ባለ ስንት ነው ማለት ነው? ይሄ ባለ 3 መጋገሪያ ነው። ባለ 3 መጋገሪያ። እሺ፣ ስለዚህ ባለ 3 ስንል 3 ፓትራ የሚል 3 ፓትራ። ባለ 3 ባለ 5 ስንል ያው የፓትራውን መጠን ነው የምንገልጸው ማለት ነው። እስኪ እዚህ ጋር የምናየው ይሄ ማሽን ማን ይባላል? ስሙ ናሽናል ብራንድ ነው። ያው ጀርመን ነው፣ የታወቀ ነው። የጀርመን ብራንድ ነው። ቆንጆ ብራንድ ነው። በሁሉ ነገር የተሻሉ ናቸው። ያው ይሄ እንዴ ብለን መግለጽ የምንችላቸው እንደዚሁ ይሄ አሁን እነዚህ ጎሚኒዎች አሉ። ይሄ ጎሚኒ ሲሆን ሂት ሬዚስተር ነው። ከዚህ በፊት ጎሚኒዎች ናቸው ያሉት። እነዚህ ሂት ሬዚስተር እንዲሆኑ ተደርጎ የመጡ ናቸው። ሁለተኛ ነገር ደግሞ እነዚህ ማቴሪያሎቹ ስቴንለስ ስቲል፣ ከዚህ በፊት አልሙኒየም ነበር ላይ የሚሆነው ስቴንለስ ስቲል ፐርፎሌትድ እንዲሆን ያደረግነው አንደኛ ነገር ከስቴቲክስ አንፃር እንዲያምር ያደርጋል። ሁለተኛ ነገር ደግሞ ከስተመሮቻችን ሲጠቀሙት ወፈር ያለ ሲሆን የዳቦ ጥራቱንም የዛን ያክል ኳሊቲ ያደርግልናል ማለት ነው። እንደዚሁም ደግሞ የመበላሸት ቀለም የመበላሸት ምናምን ነገር አይኖረውም ማለት ነው። ኖርማሊ የተቀባ ነው። በሶስተኛ ደረጃ ደግሞ ሁለቱን ስቴንለስ ስቲል አድርገው እቺ ሶስተኛዋን ልቀይራት በሸክላ ማድረግ ቢሉ በሸክላ በቀላሉ መቀየር እንዲችሉ የተነቃቃይ ነገር ማለት ነው እቃው እና ይሄ የተሻለ ኳሊቲ ያደርጋል ማለት ነው። በጣም ጥሩ። እንግዲህ እዚህ ማሽን ላይ ጥሩ ካልሻቸው ነገሮች አንዱ እዚህ ጋር ይሄንን ስቴንለስ ቀይረን ሸክላ ማድረግ እንችላለን ያልሽኝና ለምንድን ነው ወደ ሸክላ መቀየሩ ያስፈልገው? ሸክላ ኦብቪየስሊ የሚፈልገው ለፒዛ ነው። አሁን እነዚህ 3 ፓትራ ማስቀመጫዎች ለብቻ ተነጥለው እንዲሆኑ የተደረገው አንዱ ሸክላ ቢቀይሩ ለፒዛ መጋገር ቢፈልጉ አሁን ተጨማሪ ከጎን ለጎን ለካፌዎች ሬስቶራንቶች ቢወስዱ ዳቦ ለራሳቸው በጎን በኩል መጋገር ይችላሉ። ፒዛ መጋገር ሲፈልጉ ደግሞ እዚቹ ጋር መጠቀም እንዲችሉ ለፒዛ ነው የሚያገለግለው ማለት ሸክላ ማለት ነው። በጣም ጥሩ። ስለዚህ ፒዛውንም ዳቦውንም በዚሁ ማሽን መጋገር ይችላል። በጣም አሪፍ። እሺ፣ ስለዚህ ሌላው ኳሊቲ የሬዚስተሩ ጉዳይ ነው። ኦብቪየስሊ የታወቀ ነው። ኳሊቲ ያለው ሬዚስተር እንዲሆን ያደረገው የመቃጠል ሂት እኩል ዲስትሪቢዩት ማድረግ እንዲችል እንደዛ ታሳቢ ተደርጎ በዛ መሰረት የተገጠመላቸው ናቸው። በሁለተኛ ደረጃ ደግሞ ኮንትሮል ሲስተሙ ነው። ኮንትሮል ሲስተሙ የተሻለ እንዲሆንና ዲጂታል እንዲሆን ሁሉንም ሂዩሚዲቲውን ቴምፕሬቸራቸው እንዲሁም ዲስፕሌይ ላይ ማየት እንዲችሉ ተደርጎ የመጣ ነው ማለት ነው። በጣም ጥሩ። ስለዚህ የሬዚስተሩ ኳሊቲ በጣም አስተማማኝ ከሆነ ኦፕሬቲንግ ሲስተሙ እዚህ ጋር የምንጠቀማቸው በተኖችም ዲጂታል ሆኖ መምጣታቸው የተሻለ ያደርጋቸዋል ማለት ነው። ስለዚህ እነዚህን ማሽኖች ዴኮቭን በማለት ነው የምንጠራቸው። ዴኮቭኖች ናቸው። ኦኬ። ስቲም የላቸውም፣ ፋን የላቸውም። ሬዚስተር ያው ዴኮቭን ስንል ዋናው ነገር ምንድነው እንዲሁ
ለከቺ ፓትራውን አምጥተን እዚች ጋር ነው እንትን የምንለው ማለት ነው። አሁን እነዛ ኮንቬክሽን ስንል ፓትራዎቹ በመደርደር ሂቱን ሰርኩሌት እያደረገ እንዲያገኝ ነው የምናደርገው ማለት ነው። ይሄ ደግሞ ከታችና ከላይ ሬዚስተሮቹ የሆነ ሂቱ ቀጥታ ዳቦ ላይ እንዲያርፍ ያደርጋል ማለት ነው። ይሄ ከኳሊቲ አንፃር ለዳቦቸው ለአበሳሰሉ ማለት ነው ቀጥታ አሁን ሞር ኬክ ኩኪስ በሚጋግሩበት ሰዓት የተሻለ እንትኖች አላቸው ኳሊቲነት አለው። ከነዛ ከኮንቬንሽናል ስናነጻጽረው ዴኮቭንን ምን እንደው የሚለየው ማለት ነው? የሚለየው ያው እንደነገርኩህ ምንድነው መጥቶ ሬዚስተሩ ላይ ነው የሚያርፈው ማለት ነው። ቀጥታ ነው ሂት የሚያገኘው ማለት ነው። ያ ደግሞ ለፍጥነት አንደኛ ለፍጥነት የተሻለ እንዲሆን ያደርግልናል። ሁለተኛ ደግሞ ሂቱን ቀጥታ ነው የሚያገኘው። ኬክና ኩኪስ ሲሆን የተሻለ ያደርግልናል ማለት ነው። ኦኬ ይሄ የተሻለ ፍጥነት አለው ቀጥታ ነው ኩኪስ ስላለ ቀጥታ። ኦኬ በምን ያህል ደቂቃ ውስጥ ነው የሚሰጠው ማለት ነው? 10 ደቂቃ ማክሲመም 10 ደቂቃ ነው የሚሰጠው። በጣም ጥሩ። እስኪ ሌላስ ደግሞ በልዩነት ከፓወር አንፃር፣ ከዲዩራቢሊቲ አንፃር፣ ከሜንቴናንስ አንፃር እነዚህ ነገሮች እንግዲህ የማሽን መለያ ስለሚሆኑ ብናነጻጽራቸው ከኮንቬንሽናሎች አንፃር ከኮንቬክሽናሉና ከዚህኛው እንደነገርኩ የሲስተም ልዩነት ነው እንጂ ያላቸው የጥራት ልዩነት ተመሳሳይ ናቸው። ጥራታቸው ተመሳሳይ ነው። ያው የሲስተም ልዩነት ይኖራቸዋል። ይሄ ዴኮቭና የኛው ኮንቬክሽን ነው። ከዛ አንፃር ግን ከነበሩት ዴኮቭኖች ደግሞ የተሻለ ተደርጎ እንዲመጣ የተደረገው አንደኛ የሬጂስተሩ ጥራት ነው። ሁለተኛ ማቴሪያል የተሰሩበት ስቴንለስ ስቲል ማቴሪያላቸው የተሻሉ ቦዲ ጥራት እንዲኖራቸው ተደርጎ ተሰርቷል። በሶስተኛ ደረጃ ደግሞ የኮንትሮለሩ ዲጂታል እንዲሆንና አሁን ከዚህ በፊት የነበረው ቴምፕሬቸርን ብቻ ኮንትሮል የምታደርግበት ነው። ከዛ ውጪ ግን ዲስፕሌዩ ላይ ሌሎች ነገሮችን መቆጣጠር እንድንችል ተደርጎ የመጣ ሲስተም ነው ያለው ማለት ነው። ኦኬ በጣም ጥሩ። እሺ ስለዚህ ይሄንን ዴክ ኦቨን ተጠቅመን በ10 ደቂቃ ውስጥ ዳቦአችንን ማድረስ እንችላለን። ያ ማለት እንግዲህ ሶስቱ ፓትራ አንዱ ፓትራ 20 ዳቦ ከጋገረ 60 ዳቦ በ10 ደቂቃ ውስጥ ይጋግራል ማውጣት ይችላል። ኦኬ በጣም ጥሩ። ስለዚህ አንቺ ሪከመንድ አድርጊ ብትባይ ምከሪ ብትባይ የሆነ ሰው ዳቦ ቤት መክፈት ፈልጋለሁ ቢልሽ ይሄንን ማሽን ምን አይነት ቦታ ላይ ነው የምትመክሪው? እነዚህ ቀለል ብሎ በትንሹ መጀመር ለሚፈልጉ ሰዎች አሁን ምንድነው ሁሉም እንደነገርኩ እንደ በጀት አሁን ዳቦ ቤት ስናስብ በጀት ምን ያህል ነው የሚለው በትንሹ መጀመር ለሚያስቡ ሰዎች በጣም የተሻለው አማራጮች ናቸው። እንዲሁም ደግሞ አሁን ያሉት ገበያው ላይ ያሉት ዳቦዎች አሉ። በፊት የምናውቃቸው ዳቦዎች አሉ። በፊት የምናውቃቸውን ዳቦዎች ወደውት የሚፈልጉት ከስተመሮች አሉ። ለነሱ አይነት ከስተመር ለማቅረብ የሚመች ነው እሱ አለ። ሁለተኛ ነገር ደግሞ ቀለል ብሎ አሁን ከዋጋ አንፃር ከነዚህ ከኮንቬክሽኖች ያው ሲስተሙን ትንሽ ሰፋ ያለ ነገር ስለሆነ በዋጋ ደረጃ ከፍ ያለ ነው ማለት ነው። ይሄኛው ግን በዋጋ ደረጃ ረከስ ያለ ነው። ከዛ አንፃር የተሻለ ዳቦ እንደነገርኩ ከዚህ በፊት የነበሩትን መጋገር ለሚፈልጉ ከስተመሮቻችን የተሻለ ነው ማለት ነው። እና ሪኮመንድ ማድረጋቸው ይሄንን ማሽን ለመውሰድ የሚያስቡት ቀለል ብሎ ለመጀመር በትንሹ መጀመር ለሚፈልጉ ሰዎች ይሄ የተሻለ አማራጭ ነው። ኦኬ በጣም ጥሩ። ስለዚህ ቀለል ብለው የሚጀምሩ ሰዎች ከቦታም አንፃር የዛን ያህል የተጋለጠ ቦታ አይጠቀሙም ማለት ነው። ከቦታም አንፃር ከገንዘብም አንፃር እንዳልኩ በጀት ነው ዋናው የሚወስኑ ስራህን ለመጀመር በጀት ነው። አነስተኛ በጀት ኖሯቸው አይ እኔ በጀት ስለሌለኝ የሚለውን ነገር ይቀርፍላቸዋል ማለት በትንሹ ጀምሮ እያሳደጉ መሄድ ይችላሉ ማለት ነው። ኦኬ የዳቦ ልዩነት የለም? ትንሽ የዳቦ ልዩነት አላቸው። ግን እንደዛም ቢሆን ያን ያክል ልዩነት አለው የምትለው ሳይሆን የዳቦ ልዩነት ይኖራል። ግን ያን ያክልም እንትን የሚላለም ወደ ገበያው መግባት የሚችሉበት ስራ ነው የሚሰራው ማለት ነው። ይሄን ማሽን በምን ያህል ብር ነው የምናገኘው? ዋስትናችሁስ ምንድነው? ዋስትናችን 1 አመት ዋስትና አለው። እንደነገርኩ ደግሞ ማንኛውም ቴክኒካል ድጋፍ ይሁን ማንኛውም ነገሮች ማግኘት ይችላሉ። ስፔር ፓርት ደግሞ በፈለጉት ሰዓት ማግኘት ይችላሉ። 1 አመት ድረስ የባለሙያ ዋስትና አለ ማለት ነው። ኦኬ በጣም ጥሩ። ሌላ ምናልባት በክፍለ ሀገር ሆነው በውጭ ሆነ ለቤተሰብ ሊያዙ ለሚያስቡ ቤተሰቦቻችን ይህንን ማሽን ሰጀስት ብናደርግ በምን አይነት ሁኔታ ነው ሊያገኙ የሚችሉት? በአካል መምጣት መጥተው ማየት ይችላሉ። እንዲሁም በስልክ ቁጥሮቻችን 0911890255 እንዲሁም 0913726768 ላይ ቢደውሉልን እኛን ቀጥታ ማግኘት ይችላሉ። እንዲሁም ደግሞ በቤተል 40 ሜትር ከፍ ብሎ እዛ ማግኘት ይችላሉ። ቢደውሉልን መጥተው ማየት ይችላሉ ማለት ነው። በጣም ጥሩ። እሺ ስለዚህ ይህንን ማሽን በዚህ መልኩ ካለ ከዚህ ማሽን ጋር የሚያስፈልጉ ሌላ አጋዥ ማሽነሪዎች ምንድናቸው? የዚህ ዋጋ ስንት ነው? አሁን ይሄ ዋጋው 160 ሺህ ነው። አሁን ላይ ያለው የገበያ ዋጋ 160 ሺህ ነው። ከዚህ ተጨማሪ ግን የሚያስፈልገው ማብኪያ ማኮፈሻ ያስፈልገናል። አንድ ዳቦ ቤት መሰረታዊ የሚባለው ማለት ነው 3ቱ ያስፈልገናል። ማብኪያና ማኮፈሻን እናየዋለን። መጋገሪያው ይሄ ነው። 3ቱን ይዘው ግን መጀመር ይችላሉ። እንዲሁ ደግሞ አፕዴት እያደረጉም እንዲሁም ስራቸውን ማቅለል ሲፈልጉ ምን ሲሉ መልሰው እኛን ኮንታክት ቢያደርጉ ሌሎች አማራጮችን ማግኘት ይችላሉ ማለት ነው። በጣም ጥሩ። ስለዚህ ይህንን ማሽን በስንት አገኘ ነው ማለት ነው? 160 ሺህ። በጣም ጥሩ። እንግዲህ ይህንን ዳቦ መጋገሪያ ማሽናችንን ገዛን። ሌሎች ደግሞ ከዚህ ጋር መወሰድ ያለባቸው ማሽኖች አሉ። እነሱም ማኮፈሻና ሚክሰር ነው። ስለዚህ እነሱን ማየት ብንችል ይቻላል። ይሄ መጋገሪያው እንዳልኩ ነው። መሰረታዊ ደግሞ ከዚህ ተጨማሪ ማኮፈሻና ማብኪያ አለ። እነዚህ የምታያቸው በሙሉ ማኮፈሻዎች ናቸው። እንዲሁ የተፈታ ሳምፕል እዛ ጋር አለን አሳይሃለሁ። ማብኪያውም እንደዛ ማለት ነው። በጣም ጥሩ።
አሁን ደግሞ እዚህ ጋር መተናል። ይሄ ማኮፈሻ እንደሆነ ነግረሽኛል። እስኪ ስለዚህ ማኮፈሻ ምን አይነት ማኮፈሻ ነው? ምንስ አይነት ልዩነት ተብሎ የሚጠቀስ ይሄ ማሽን ይሄኛው ማኮፈሻ ቢገዙ በዚህ የተሻለ ኳሊቲ ያለው መትዩ ነገር አለ? በምን ያህል ደቂቃ ውስጥ ነው ይሄን ማኮፈሻ ተጠቅመን ምናኮፍሰው ሊጥ ምናኮፍሰው የሚለውን መሰረታዊ ነገሮች ትነግሪናለሽ? እሺ ይሄኛው ያው ከመጋገሪያ ቀጥሎ መሰረታዊ ያለው ማኮፈሻ የሚባለው ነው ማለት ነው። ማኮፈሻ ከዚህ ቀደም የምናውቃቸው ማኮፈሻዎች አሉ። ይሄ ለየት ባለ መልኩ የመጣ ነው። ፉል አውቶማቲክ ነው። ፉል አውቶማቲክ ስንል እንደ በፊቱ ውሃ እየጠበቅን ሬዚስተሩ እንዳይቃጠል ምናምን የሚባል ነገር አስቀርቶ እንደገና ቀጥታ ከውሃ መስመር ጋር አገናኝተን ራሱ ሂዩሚዲቲው ቴምፕሬቸሩን ራሱ ተቆጣጥሮ እንዲሰራ ተደርጎ የመጣ ነው ማለት ነው። ስለዚህ አውቶማቲክ ነው፣ ፉሊ አውቶማቲክ ነው። በምንድነው የምናውቀው የምንፈልገውን ያህል መኮፈሱ? እስከ 20 ደቂቃ ይፈልጋል። ግን ራሱ አውቶማቲካሊ የምንሞላቸው ነገሮች ናቸው። ስለዚህ ራሱ ሂዩሚዲቲውን ቴምፕሬቸሩን ይቆጣጠርልናል። ልክ ሰዓቱ ሲደርስ ደግሞ እንዲያጠፋ እናደርጋለን ማለት ነው። ከውሃ መስመር ጋር እዚች ጋር ማየት እንችላለን። በቃ ሲስተሙ አሁን ኦሬዲ ያለው እዚች ጋር ነው እና በዚህ ጋር ሶኖኒድ ቫልቭ አለ። እሱ ላይ እንትን እናስራለን ማለት ነው። እዚች የውሃ መስመራውን እናስራለን ማለት ነው። አስረን ቶታሊ በቃ መሰካት ነው የኛ ተግባር የሚሆነው ማለት ነው። ራሱ ኮንትሮል አድርጎ እኛ ኦን ማድረግ ነው በሚፈልገው የእርጥበት መጠንና የሙቀት መጠን በምን ያህል መሄድ አለ ቢለው ሴት እናደርግለታለን። እሱ ታይሙ ሲደርስ ራሱ እንትን ይለለናል ማለት ነው። ይሄ አንድ ኳሊቲ ነው። ሁለተኛው ኳሊቲ ደግሞ እንደበፊቱ ከታች ውሃ ተሞልቶ ወደ ላይ አይደለም እንትን የሚለው ማለት ነው። ከላይ ወደ ታች ነው። ያ ደግሞ ኢቭን የሆነ ነገርና ደግሞ ያማረ እንዲሁም ደግሞ እርጥበት ከላይ እንዳይዝ ምናምን ተደርጎ የተሰራ ነው ማለት ነው። እርጥበቱ ራሱ በግራቪቲ ይወርዳል። በግራቪቲ ነው የሚወርደው ማለት ነው እና ዳቦችን ላይ እንዳይቀር እንደዛ ያደርጋል ማለት ነው። ሁለተኛ ነገር ደግሞ ፋን አለ። ፋን መኖሩ ደግሞ ምንድነው ትልቁ ልዩነት የሚያደርገው ሁሉም ቦታ እኩል አይነት ያኮፋፈስ ስርዓት እንዲኖር እና ኢቭን የሆነና የተስተካከለ አኮፋፈስ እንዲኖረው ያደርግልናል ማለት ነው። ያ ሁለተኛ ትልቁ ኳሊቲ ነው። በጣም ጥሩ። ስለዚህ በዋናነት አንደኛ አውቶማቲካሊ ራሱን ችሎ አኮፍሶ መስጠቱን እንደ ኳሊቲ ወስደናል። ሌላኛው ደግሞ የውሃው አቅርቦት በራሱ ከላይ መሆኑ እንዳልሽው ከታች ወደ ላይ ሲሄድ ያለመዳረስ ታች ላይ ያለውና ላይ ያለው ጥበት መሀል ላይ መቅረት ምናምን ይኖረዋል። በጣም ጥሩ። ስለዚህ እዚህ ጋር ደግሞ ከላይ መሆኑ አሁን ያልሽውን አድቫንቴጅ እንዳለው መረዳት ችለናል። ምናልባት ደግሞ ከታይም አንፃር 20 ደቂቃ ነው ያልሽ። 20 ደቂቃ ውስጥ ይጨርሳል። ሁሉም ነገር ይጨርሳል ራሱ ማለት ነው። ምን ያህል ኤሌክትሪክ ኮንሰምፕሽን አለው? ይሄ 2.2 ነው። ብዙ እንትን አይደለም። ኖርማል የቤት ቆጣሪ ነው። 2.2 ማለት ከዚህ እንደከዚህ ቀደሙ ደግሞ በተሻለ ማለት ነው 3.4 ነበር። ይሄ የተሻለ ዝቅ ተደርጎ 2.2 ሲስተሙን ስለቀነሰ ማለት ከዚህ በፊት ሬዚስተር ነበር የሚጠቀመው። ይሄ ግን ቀጥታ ውሃ እንትን እያለ በፋን ሲስተም ነው የሚበትነው ማለት ነው። እንትናችን ሙቀቱን የሚያመጣ ቀጥታ በሬዚስተር ሳይሆን ቀጥታ አገናኝተን ቴምፕሬቸር ሬጉሌተራችን ነው ቴምፕሬቸሩን ሬጉሌት የሚያደርግልን ማለት ነው። እንደበፊቱ ሬዚስተሩ አይደለም። ይሄ አንድ ምን ያስቀርልናል? የሰው ኃይል ስህተትን ያስቀርልናል ማለት ነው። እንደከዚህ ቀደሙ እንትን ውሃ በማጣት ተቃጠለ ምናምን የሚባል ሬዚስተር አይኖረንም ማለት ነው። እሱም ከጥገና አንፃር ወጪ ይቀንሳል ማለት ነው። ሁለተኛ ነገር ደግሞ እንትን ውሃ አንሶት ነው ያልኮፈሰው እንዲሆኑ የሚባሉትን ስህተቶችን ያስቀርልናል ማለት ነው። ራሱን ኮንትሮል የሚያደርገው ማለት ነው። ከዛ አንፃር በጣም የተሻለ ተደርጎ ይመጣል። በጣም ጥሩ። ያልገባኝ ነገር ከዚህ ቀደም የምንጠቀማቸው ማኮፈሻዎች እንዳልሽኝ ሬጂስተር ነው የሚጠቀሙት። ሬጂስተሩ ውሃውን ነው የሚያፈላው። የፈላ ውሃ ነው እንፋሎት ሆኖ ወደ ላይ የሚሄደው። እዚህ ጋር ታዲያ ሬጂስተር ከሌለው በምንድን ነው ውሃው ወደ እንፋሎት መቀየር የሚችለው? ወይ ደግሞ ራሱ እዚህ ጋር አለች ሂተር አለች። እዚህ ጋር ሂተር አለው። እቺኛው ሂተር አለች። እሷ ያፈላች ወደ ታች ትልካለች። ያ ወደ ታች ከላከ በኋላ በምንድን ነው የሚበትነው? አንደኛ እንዳልከው ግራቪቲም አለው። ግራቪቲ ይበትናል። ሁለተኛ ነገር ደግሞ እዚህ ጋር ፋን ሲስተም አለው ማለት ነው። ይሄ ፋን ሲስተም ደግሞ እኩል እንዲበተን ያደርግልናል ማለት ነው። ኦኬ ሬጂስተሩን ነው ወደ ሂተር ይቀየራል። ወደ ሂተር ነው ይቀየራል። በጣም አሪፍ። ስለዚህ ይሄ ማኮፈሻ ምን ያህል ባትራ ነው ማለት ነው የሚወስደው? 16 ባትራ በ20 ደቂቃ ውስጥ ይጨርሳል ማለት ነው። በጣም ጥሩ። 16 ባትራ ማለት ምን ያህል ዳቦ? 16 በ20 ስናደርገው ስንት ነው? 320 ዳቦ በአንዴ ይዘልናል ማለት ነው። 320 ዳቦ በ20 ደቂቃ ውስጥ አኮፍሶ ይሰጣል። ያ ማለት በ2.5 ኪሎዋት በ2.2 ኪሎዋት 2.2 በጣም አሪፍ። ይሄንን ማኮፈሻ እንግዲህ አሁን ካልሽኝ መለኪያዎች አንፃር በጣም የተሻለ ለማለት ችያለሁ። ምናልባት እንደ ካምፓኒ ማሽኖች የተለያየ ኳሊቲ አላቸው። የዚህ ካምፓኒ ማን ነው የሚባለው? ከሌሎቹስ ብናነጻጽረው ምን ያህል ቫልዩ እንሰጠዋለን? ይሄ አሁን ብራንዱ ናሽናል ብራንድ ይባላል። የጀርመን ብራንድ ነው። ከኳሊቲ አንፃር የጀርመን ታውቃቸዋለህ፣ አውሮፓኖች ናቸው። በኳሊቲ ደረጃ አይታማም። ሲቀጥል ደግሞ ማቴሪያሉ በቃ ስቴንለስ ስቲላቸው ራሱ የተሻሉ ስቴንለስ ስቲሎች ናቸው። ከዛ አንፃር ብራንዱም ደግሞ የተሻለ ብራንድ ነው። ሲስተማቸውም ያው እንደምታየው ነው። ሁሉ ነገር አፕዴት የሆነ ነው፣ የተስተካከለ እንትኖች ናቸው ማለት ነው። በጣም ጥሩ። ስለዚህ እዛ ጋር ያየነውም ኦቨን ራሱ የጀርመን ብራንድ ነው። እዚህ ማኮፈሻውም የጀርመን ነው። ስለዚህ እነዚህ እዚህ ጋር የምናገኛቸው ሁለቱም ማሽኖች ጀርመን ሰራሽ ናቸው።
ጀርመን ድራሽ ናቸው። ኦኬ በጣም ጥሩ። ስንት ነው ማለት ነው የምናገኘው? ይሄ አሁን ለጊዜው ዋጋው 140 ሺህ 140 ሺህ። ኦኬ በጣም ጥሩ። እሺ እንግዲህ ያው የዋጋ ጉዳይ ቤተሰቦች የመደራደር እድል እንዳላቸው ተስፋ አደርጋለሁ። እዚህ ጋር ደግሞ ሚክሰር እያየሁ ነው። ትክክል። እስኪ ስለዚህ ሚክሰር ደግሞ ንገሪኝ። ከዚህ ቀደምም ነገር ሌሎች እንትኖች አሉ። አሁን በሁሉም ነገር የተሻለና ዘመናዊ ሆኖ ስራን ቅልጥፍናንና ዱራቢሊቲ የመቆየት እድሉ የሜንቴናንስ ወጪዎቹን መቀነስ ነው ዋና ዓላማችን አድርገን እዚህ የመጣ ነው። ስለዚህ ከዛ አንፃር አሁን ይሄም አፕዴት ተደርጎ ወይም ተሻሽሎ የመጡ ነገሮች አሉ። ከዛ አንፃር አንደኛ የምንለው ነገር ስፒድ ኮንትሮለር ነው። ስፒድ ኮንትሮለር አሁን ከዚህ በፊት ሁለት አይነት ስፒድ ብቻ ነበር የሚሆነው፣ ወይ ሃይ ስፒድ ይሆናል ወይ ሎ ስፒድ፣ ሁለት አይነት ስፒድ ብቻ ይሆናል ማለት። ያንን ቀርቶ ግን አሁን ይሄ እንዲሆን የተደረገውና ስፒዱን ፈለግነው ፍጥነት እያየን እንድንቆጣጠር ያደርግናል ማለት ነው። በቀላሉ እዚች ጋር እያሽከረከረን እንድንቆጣጠር ያደርጋል። ያ አንድ ሚክሲንግ ስፒዱ ማለት ሚክሲንግ ስፒዱ አሁን እቺ ጆሮ የምትስከረከርበት ማለት ነው። ያ ደግሞ አሁን እያጠፋህ እያበራህ የሚባል ነገር የለም። ባለበት እያስተካከልክ ትሄዳለህ። ራሱ ኮንቨርተር አለ፣ ኮንቨርት እያደረገ ይሄዳል ማለት ነው። ያ አንድ ትልቅ ኳሊቲ ነው። ሁለተኛ ነገር ደግሞ ቤልቶቹ ላይ ነው። ቤልቶቹንም ልክ እንደዛው የተሻሉ ቤልቶችና ጀርመን ብራንድ የሆኑ ቤልቶችን እንዲጠቀሙ አድርገን ጥሩ እድሜ እንዲኖረው ማለት ነው። ከስተመሮቻችን በጥገናም እንዳይቸገሩ ከሁሉም አንፃር ኳሊቲ እንዲኖር አድርጎ የመጣ ነው። ስለዚህ ይሄ ማሽን በኬጂ ቢለካ ምን ያህል ኬጂ ነው ማለት ነው ሚክስ የሚያደርገው? ይሄ አሁን 12 ኪሎ 12 ኪሎ በምን ያህል ደቂቃ ውስጥ እንደንተናቸው እነሱ እንደሚፈልጉት ቴክስቸር ይለካል። እንደ ምቾታቸው ግን ማክሲመም 10 እስከ 15 ደቂቃ ነው ይወስዳል ተብሎ የሚታሰበው ማለት ነው። ግን እንደዛም ሆኖ ባለሙያው ራሱ እያየ ቴክስቸሩ በሚፈልገው መጠን እንዲቆጣጠረው ማድረግ ይችላል። ታይመር አለ። ታይሙን እስከ 40 ደቂቃ ድረስ መውሰድ ይችላል። እንደዛ አድርጎ ሌላ ስራውን መስራትም ይችላል። እስከ 40 ደቂቃ ግን ሞልቶ እንትን ማለት ይችላል። ኦኬ ሶ ይሄ ሴሚ አውቶማቲክ ነው ማለት ነው። ሴሚ አውቶማቲክ በቃ ራሱ እንዲያጠፋ ታደርጓለህ። ስፒድንም ራስ እንድትቆጣጠር ታደርጓለህ። ብዙ ነገሮቹ የተሻሻሉ ሆነው እንዲመጡ የተደረገው እንዳልኩም ደግሞ ጊር ሲስተሙና እንትኑ ደግሞ የተሻለ ሆኖ እድሜያቸው ዱራቢሊቲያቸው የተሻለ እንዲሆን ተደርጎ የተሰሩ ናቸው ማለት ነው። እንግዲህ በሚክሰር ማሽኖች ላይ ብዙ ጊዜ እንደ ዲፌክት የሚታየው ጊሩ ነው። ምክንያቱም ሊጡን ሲያቦካ ሬስት የማድረግ ኬዞች ስላሉ ጊሩ ጋር ያለው ካፓሲቲ በጣም ወሳኝ ነው። እሱን የተሻለ አድርጋችሁ አምታችሁ ከሆነ በጣም አሪፍ ነው። ሌላው ደግሞ ያው ማቴሪያሉ ኮመን ነው፣ ስታንዳርድ መጠበቁ ያልሽው ሰሚ አውቶማቲክ መሆኑን በጣም ጥሩ ነገር ነው። ምናልባት እንግዲህ እዚህ ጋር ቀደም ኦቨናችን ላይ ስናነሳ ሰው ዳቦ መጋገሪያ ማሽን ሲገዛ ይሄን ማየት አለበት ብለሽናልና ሚክሰር ሲገዛስ ምንድነው ማየት ያለበት? ሚክሰር ሲገዛ አንደኛ ከኦቨኑ አንፃር ማወዳደር መቻል አለበት። ማለት ትንሹን የሚገዛ ከሆነ አነስ ያለም ቢሆን ሚክሰሩ ይመረጣል። ከፍ ያለ ሲገዛም ደግሞ ከፍ ያለ ሚክሰር ቢጠቀም የተሻለ ነው። ሁለተኛ ነገር ደግሞ ሲስተሙ ምን አይነት ነው የሚለውንም መወሰን መቻል አለባቸው። ማለት ሚክሰሮች ብዙ አይነት ገበያ ላይ ብዙ አይነት ሚክሰሮች አሉ። ከአንዱ አንዱ በምን ይለያል የሚለውንም ኮመን ነገሮች መለየት መቻል አለባቸው ማለት ነው። ምንድናቸው እነዛ ኮመን ነገሮች? ኮመን ነገሮች አንደኛ እንትናቸው ነው፣ ሲስተማቸው እንዳልኩ እነዚህ ይሄ ያለ አሁን ይሄ ተሻሽሎ ይመጣል። ሁለተኛ ደግሞ የበፊቶቹ እንትኖች አሉ፣ አናሎጎች አሉ፣ አንድ ስፒድ ብቻ ያለው ማለት ነው። እንደዛ አይነት አለ በአንድ ስፒድ በቃ ከመጀመሪያ እስከ መጨረሻ እንጨርሳለን። ከዛ ደግሞ መሀል ላይ ተሻሽሎ የመጣ የነበረ ሁለት ስፒድ እንዲሆን ስለሆነ ሃይ ስፒድ እንዲሆን ተደርጎ ከዛ አንፃር ሶስተኛ አሁን ደግሞ ይሄንን ተሻሽሎ እንዲመጣ ያደረግነው ምንድነው ስፒዱን አንተ በፈለግከው ስሎም መሀከለኛም ከፍተኛ ማድረግ እንድትችል ተደርጎ የተሰራ ነው ማለት ነው። ከዛ አንፃር አሁን ይሄ ሲስተሙ ነው ማለት ነው። ሌላ ውስጡ ደግሞ ስሪቶቹ አሉ፣ ሰንሰለቶች አሉ ማለት አሁን ቤልቶቹ ማለት ነው። ሰንሰለት አለ ወይ ደግሞ የቀበቶ የምንለው አለ ማለት ነው። የተሻለ ሆኖ እንትን የሚለው ከዚህ በፊት የነበሩት ሰንሰለቶች ናቸው። ያ ሰንሰለት ሲሆን አንደኛ ቶሎ የመበጠስ እንትን አለው፣ እዛው ስታክ ማድረግ ምናምን ዘይት በየጊዜው ስጡኝ ምናምን የሚል ነገር አለ። ያ ተሻሽሎ ግን አሁን በቀበቶ ነው። ያ ደግሞ ኳሊቲው ፋይበሮቹ የሚሰሩበት ቀበቶ የሚሰሩበት ፋይበሩ ራሱ የተለየ መሆኑን ማረጋገጥ መቻል አለባቸው ማለት ነው። ስለዚህ ከሰንሰለት ወደ ቤልት መጥቷል ማለት ነው። ወደ ቤልት መጥቷል። በጣም ጥሩ። አሁን ባልሽኝ መሰረት ይሄንን ማሽን በምን ያህል ዋጋ ነው የምናገኘው? አሁን ይሄ 12 ኬጂ ነው። ዋጋው 160 ሺህ 160 ሺህ። ማሽኖቹን በዚህ መልኩ አይተናል። አሁን ደግሞ ማጠቃለያ ሀሳብ ሰጥተሽን እነዚህ ማሽኖች የሚፈልጉ ቤተሰቦቻችን በአካል መጥተው አንቺን ሆነ ድርጅታችሁን ማግኘት ቢችሉ? እሺ እንዳጠቃላይ ልልህ የምችለው ነገር ማንኛውም ማለት ይሄንን በዋነኛነት ያመጣ ነው ገንዘብ የለኝም በትልቁ መጀመር ማለት ብዙ ሰው አይምሮ ላይ ዳቦ ቤት ሲመጣ ከፍተኛ ካፒታል ይፈልጋል። ግን በትንሹ መጀመር እንደሚቻል እነዚህ ማሽኖች ማሳያ ናቸው። በትንሹ አሁን አንድ ከስተመራችን 460 ሺህ ይዞ ቢመጣ እነዚህን ሶስቱን መጋገሪያ ማብኪያና መኮፈሻን አግኝቶ መጀመር ይችላል ማለት ነው። ይሄ በትንሹ ስንል አሁን በሰዓት 360 ዳቦ ይሄ ይጋግራል። 360 ዳቦ ደግሞ በሰዓት ብንመታው 2 ሰዓት 3 ሰዓት ቢሰራ ወደ 1000 ከብራም 1 ኩንታል ማለት ነው። 1 ኩንታል ማለት 3 ሰዓት ሰርታ 1 ኩንታል ማምረት ከቻልክ ቅድምም እንዳብራራሁት በ1 ኩንታል
ሚኒመም 2000 ብር። ይሄ ከሁሉ ወጪያችን ማቴሪያል ወጪያችንን ተሸፍኖ ከእንደገና ደግሞ የሰራተኛ የመብራት የውሃ ተብሎ ታስቦ ያንን አሁን ባለን ጥናት መሰረት በአንድ ኩንታል እስከ 2000 ብር ትርፍ ተደርጎ የሚታሰበው። ስለዚህ አንድ ኩንታልን ቢያንስ በ3 ሰዓት እና በ4 ሰዓት መጨረስ ቢችሉ የጠዋት ሽፍታችን እንደዛ መጨረስ ብንችል ከሰዓት እንደዚህ ብናደርግ በትንሹ እስከ 4000 በቀን ውስጥ እያተረፍን መስራት እንችላለን ማለት ነው። ያ ደግሞ በወራቶች ስንመታ ከ6 ወር ማክሲመም 6 ወር የተለያዩ ወጪዎቻችንን ያወጣነው መልሰን ወደ ቀጥታ ትርፍ የምንገባበት ሰዓት ይሆናል ማለት ነው። በጣም ጥሩ። ስለዚህ ማጠቃለያ ሀሳባችን ላይ በዚህ ነው ያህል ካፒታል ይጀምሩ ለማለት እንዲረዳ ሂሳቡን ደምረሽ ነገር እሺ እንደነገርኩ ማኮፈሻ ማብኪያና መጋገሪያ በዚህ በትንሹ ለመጀመር 460 ሺህ ይፈልጋል። ተጨማሪ ግን ሶስቱም እንደ ፓኬጅ የሚወስዱ ከሆነ ከዚህ ጋር ባለ 5 ተቃጠቆ ፓትራዎችን እንደ ጊባቦ እንሰጣለን ማለት ነው። እነዚህም ማሽኖች አሁን በነገርሽ መልኩ የገንዘብ መጠን ምናልባት ያለያዘ ሰው ከባንክ ወይ ደግሞ ከካፒታል አቅራቢ ድርጅቶች ጋር አያይዞ መግዛት ቢፈልግ ምን አይነት አማራጭ ነው ያለው? ወይስ ደግሞ ሌላ አማራጮችም ካሉ ንገሪ። እኛ ጋር ያው ቀጥታ መጥቶ መግዛት የሚችል ቀጥታ መጥቶ መግዛት ይችላል። ግን እንዲሁ ካፒታል እቃ አቅራቢዎች አሉ፣ እንደ ኦሮሚያ፣ ደቡብ ካፒታል እንደዚህ አይነት ካፒታል እቃ አቅራቢዎች አሉ። ከነሱ ጋር በመነጋገር እነሱ ጋር መጨረስ ከቻሉ እኛ ጋር ፕሮፎርማ ሞልተን እንሰጣቸዋለን። እንዲሁም ባንኮችን ከባንክም ጋር መጨረስ ከቻሉ እነዛ ማሟላት ያለባቸውን መስፈርት ከጨረሱ እኛ ጋር ቢመጡ ለዛ ፈቃደኞች ነው ማለት ነው እንጨርስላቸው። ኦኬ ምን አይነት ምናልባት አሁን እንደ መስፈርት ቢቀመጥ ወይ ደግሞ እዛ ድርጅቱ ላይ የሚጠየቁት ነገሮች ምን ናቸው? ብዙ አይነት ነገሮች አሉ። ለምሳሌ ንግድ ፍቃድ ማሟላት፣ ከንግድ ፍቃድ የረጅም ዓመት የ2 ዓመት እስከ 2 ዓመት ድረስ ያለ የቤት ኪራይ ውል በተከራይተው የሚሰሩ ከሆነ ካልሆነ የራሳቸው ከሆነ ደግሞ መረጃ የሚሆን ካርታ እንደዚህ አይነት ነገሮችን ያቀርባሉ። ሲቀጥል ደግሞ ቅድመ ክፍያ 15% ይከፍላሉ ማለት ነው። ከዛ በኋላ በየወሩ እነሱ በተነጋገሩት መሰረት ነው የሚጨርሱ። ያንን አሟልተው ከመጡ እነሱ የሚጨርሱላቸው ወዲያው ደግሞ እኛ ጋር ማለቅ ይችላል ማለት ነው። ኦኬ በጣም ጥሩ። እናንተስ እንደ መስፈርት የምትጠይቁት ሌላ ነገር አለ? እኛ ምንም የምንጠይቃቸው ነገር የለም። ዋናው ነገር ከነሱ ጋር ጨርሰው መምጣት ነው። ከዛ በኋላ እኛ የሚጠበቅብን ፕሮፎርማ ነው። ፕሮፎርማ ደግሞ ሞልተን እንሰጣቸዋለን ማለት ነው። በጣም ጥሩ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይህንን ባለ 3 ፓትራ የመጋገሪያ ማሽን ለመቃኘት ችለናል። እነዚህን ማሽኖች የምትፈልጉ ከሆነ በአካል መታችሁ በተጠቀሰውም ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ቤታችንን ሰብስክራይብ ማድረግ አይረሳ። በድጋሚ እናመሰግናለን።